ኦገስት 2008 ጓዛችንን ከእስራኤል ወደ አሜሪካ ለማንሳት ከጥበቡ ጋር ወደ ኢየሩሳሌም ሄድን። እጅግ ከምንወዳቸውና ከሚወዱን ወገኖች ጋር በሕይወት ያገናኘንን እግዚአብሔርን አመሰገን ነው። እስራኤል ያሳለፍናቸው የማይረሱ 4 ዓመታት በብዙ ትዝታዎች የታመቁ ናቸው። በሥራ ተመድቦ እዚያች ምድር ለመኖር እድሉ ይገጥመናል ብለን አላሰብንም። አልመቻች ብሎን ነው እንጂ ለጥቂት ቀናት ጎብኝቶ ለመመለስ ግን ተመኝተናታል። እንዲያውም ከቅርብ ጓደኞቻችን ጋር ለአንድ ፋሲካ በዓል ካቀድን ወዲያ እነሱ ሳይመቻቸው ቀረና ለሌላ ጊዜ አስተላለፍ ነው። ኋላ ግን እነዚያ ጓደኞቻችን እስራኤል ቤታችን 10 ቀናት እንግዶቻችን ሆነው ምድሪቷን እንድናስጎበኛቸው አድርጓል እግዚአብሔር። እስራኤል የሚገኙ ቁጥራቸው ጥቂት የማይባል ቤተ እስራኤላውያን ከኢትዮጵያ ወደ ተስፋይቱ ምድር ተሻግረዋል። እግዚአብሔር አምላክ በጥንት ነቢያት አፍ እስራኤልን የበተነ እርሱ ይሰበስበዋል ብሎ በተናገረው መሰረት በእርግጥም ከምድር ዙሪያ ሁሉ ሕዝበ እስራኤልን እየሰበሰበ ባለበት ዘመን ውስጥ እንዳለንና እኔና ጥበቡ በአካል በዚያች አስደናቂ ምድር ኖረን የዓይን ምስክሮች ሆነናል። እኛም ከካሌብና ከኢያሱ ጋር ተደምረን ስለ ተስፋይቱ ምድር ያየነው ከአለት ድንጋይ ውስጥ ውሃን የሚያመነጨው የእስራኤል አምላክ እንደተናገረ ማርና ወተት የምታፈስ የተባረከች ምድር መሆኗን ነው። በሄድንባቸው አገሮች ሁሉ በወገኖች ኅብረት የባረከን እግዚአብሔር በእስራኤል ምድርም ይህንኑ አሳይቶናል። እግዚአብሔር ሕዝቤ ባለው ሕዝብ መካከል ተገኝተን በፍቅራቸውም ተገልግለናል። ጌታ ኢየሱስ ክርስቶስን እንደ ግል አዳኛቸው አድርገው የተቀበሉ በመንፈስ ቅዱስ ተሞልተው በልሳን የሚናገሩ ቤተ እስራኤላውያን ወገኖቻችንን ስናገኝ ደስታችን ወሰን አልነበረውም። ምንጊዜም የማንረሳቸውን ኅብረትና አንድነት ከነዚህ ወገኖቻችን ጋር ተካፍለናል። በእነዚያ ጥቂት ዓመታት እንደ ልጆቻችን እንደ እህት ወንድሞቻችን በሆኑልን ወገኖች መሃል ማገልገልም ሆነ መገልገል ብዙ በረከት አትርፎልናል። ዳዲ እንደዚያ ባለ በሞትና በሕይወት መካከል በነበረበት በምድር ዙሪያ በጥብቅ ይጸለይለት በነበረ ጊዜ እስራኤል አንዱና ትልቁ የጸሎት ተጋድሎ የተደረገበት ስፍራ ነበር። እነዚያን የሞት ጥላዎች ሁሉ ከዳዲ ላይ አንስቶና እንደገና በሕያዋን ምድር እሱን በመካከላቸው ሲያቆመው የእህት ወንድሞቻችን ደስታና መጽናናት ብዙ ነበር። ለጥቂት ቀናትም ቢሆን የምስጋናና የምስክርነት ጊዜ በእስራኤል ምድር እግዚአብሔር አምላክ ሰጠን። እስራኤል በጌታ ካፈራናቸው እነዚህን ከመሳሰሉ ወገኖቻችን መለያየቱ ከባድ ቢሆንም ሁላችንም የእግዚአብሔር ፈቃድ ይሁን ማለትን መረጥን። የጥበቡ መስሪያ ቤት ባልደረቦችም ያንን ከመሰለ አስጊ ሁኔታ ወጥቶ በመካከላቸው ሲያዩት ደስታቸው ከፍ ያለ ሆነ። በጣም ስለሚወዱት መሄዱን ባይፈልጉትም ከሞት ተርፎ ወደ ኒውዮርክ ለመዘዋወር መብቃቱ እጅግ አስደነቃቸው። እናም የምስጋናና የሽልማት ስጦታዎች አበርክተውለት በትልቅ ክብር ሸኙት። ኒውዮርክ ለክብር ስለሚፈለግ። ከእስራኤል ጉዟችን ወደ ኒውዮርክ ከመቀጠላችን በፊት ከውዴ ከጥበቡ ጋራ ወደ አገራችን ኢትዮጵያም ጎራ አለን። አስበነው አይደለም። ለካስ ምድራችን የገባነው ካናዳ ውስጥ ለመጀመሪያ ጊዜ በጠና በታመመበት ቀን በኦገስት 19 ኖሯል። ልክ ከ1 ዓመት በኋላ ያንን ያስተዋሉ ጓደኞቻችን ጠላታችን ባስለቀሰን ቀን ፈንታ አምላካችን የደስታና የእንባ መታበሻ ቀን አደረገልን በማለት እግዚአብሔርን አመሰገኑ። ዳግም በምድር ላይ ቆመው ይመላለሳሉ ብሎ በአእምሮ ቢታሰብ አስቸጋሪ የነበሩት እግዚአብሔርን ታምነን ግን የተነበይንባቸው የጥበቡ እግሮች የፈጣሪያቸውን ሁሉን ቻይነት ሊመሰክሩ በታላላቅ ጉባኤ መካከል በድል ሲመላለሱ አየን። እናም እግዚአብሔር ገና ለክብር ይፈለጋል ሲል የገዛ ክንዱን ተማምኖ በተናገረው መሰረት በመንግስታቱ ዋና መስሪያ ቤት ለሌላ ክብር ወሰደን። የጡረታ ዕድሜው ከመድረሱ በፊት የቀረውን መጨረሻ 1 ዓመት የዓለም ዋና ከተማ ተብላ በምትታወቀው ኒውዮርክ እኔና ውዴ ባማረና የከተማይቱን ውበት ከቤታችን በጉልህ ማየት በምንችልበት ውብ መኖሪያ ቤት አሳለፍን። በብዙ የዩኤን ሰራተኞች በሚፈለግ ቦታ ሩዝቬልት አይላንድ ተብሎ በሚታወቀው ደሴት ላይ እኔንና ጥበቡን አምላካችን አስቀመጠን። ለመስሪያ ቤቱም ቅርብና መቺ ቦታ ነው። ለኛ የእረፍትና
በዘመናችን ሁሉ ስለ ስሙ ሲል በላያችን ስለተገለጠው የእግዚአብሔርን ምሕረትና ቸርነት የምናጣጥምበት ጊዜ ሆነልን። አሁን በዚያች በውሃ በተከበበች ደሴት እኔና ጥበቡን አስቀምጦ በዘመናችን መጨረሻ ላይ አምላካችንን የምናመሰግንበት ወቅት ፈረንጆች እንደሚሉት በአይነቱ ልዩ የሆነ የሃኒሙን ጊዜ ያደረገልን። የጤናውን ሁኔታ በሚመለከት ደግሞ ዴንቨር ኮሎራዶ የያዙትን ሪካርድ በሙሉ ለኒውዮርክ አቀበለ። ኒውዮርክ ፕሬስቢቴሪያን በተሰኘው ስመጥር ሆስፒታል በቆሽትና በሆድ ዕቃ ሕክምና በታወቁ ስፔሻሊስቶች ክትትሉን ቀጠልን። ኒውዮርክ ባሳለፍነው በአመቱ ሆስፒታል መግባት ባስፈለገው ጊዜ ሁሉ የተራቀቀ አገልግሎታቸው ተጠቃሚ ሆኗል። ዴንቨርም ሆነ ኒውዮርክ ያጋጠሙን ሐኪሞች በአብዛኛው እጅግ መልካም ሰዎች ነበሩ። አምላኩ እግዚአብሔር በላዩ ካስቀመጠው ሞገስ የተነሳ ስለሚያደርጉለት ሕክምና በቅድሚያ አማክረውትና ተግባብተውት ነው። እንደ አንድ የሥራ ጓደኛቸው ሐሳቡን ያዳምጣሉ፣ አስተያየቱን ይቀበላሉ፣ የአእምሮውን ብሩህነት ያደንቃሉ። ለጥበቡ ያላቸው ፍቅርና አክብሮት፣ ርህራሄ ሁሌም ሳስበው ይገርመኛል። ከነዚህ ሐኪሞች መካከል የማልረሳት አንዷ እንዲህ ብላ ነበር። በስራው የታወቀ በጣም የምወደው ሐኪም አባት አለኝ። አንተ አባቴን ትመስለኛለህ፣ በትዕግስትህና በገጽታ ላይ ሁሌ በማየው ሰፊ ፈገግታ። እኔ ደግሞ ሰውን አባቴን ትመስለኛለህ እንዲህ በቀላሉ ብዬ አላውቅምና ምን ያህል እንደማከብርህ በዚህ መገመት ትችላለህ። መስሪያ ቤቱ ለጥበቡ ያደረገውን አስገራሚ እንክብካቤ አሁን ላይ ሆኜ ሳስበው እደነቃለሁ። ሌሎችም የሥራ ባልደረቦቹ ስለተደረገለት እንክብካቤ ይደነቃሉ። ኒውዮርክ ከተዘዋወረም በኋላ እንኳ እንደርሱ ለ20 ዓመታት መስሪያ ቤቱን ያገለግለውን አንድ ሰው ቀጣይ ስራ የለንም ብለው ሲያሰናብቱት፣ ጥበቡን ግን የሚያሳስበን የጤና ጉዳይ እንጂ የሥራ አይደለም፣ ስትችል ብቻ ግማሽ ቀን እየገባህና እያረፍክ ሕክምናን ተከታተል ተብሏል። በስሙ ላይ ተጓደንና ተመክተን በዘመናችን ሁሉ ለሰበክነውና ለመሰከርነው እውነት ጠላታችን በበቀልና በብስጭት የተነሳ ቢሆንም እግዚአብሔር አባታችን ደግሞ ልጄን ማስታመም ካስፈለገም እንዲህ መኝታውን አነጥፍለታለሁ ሲል በዲያብሎስ ላይ ወጥቷል። የእግዚአብሔር ቃል በመዝሙር 41 ቁጥር 1 እስከ 3 እንደሚለው ማለት ነው። ለችግረኛና ለምስኪን የሚያስብ ምስጉን ነው። እግዚአብሔር በክፉ ቀን ያድነዋል። እግዚአብሔር ይጠብቀዋል፣ ሕያውም ያደርገዋል፣ በምድር ላይም ያመሰግነዋል፣ በጠላቶቹም ፊት አያሳልፈውም። እግዚአብሔር በደዌው አልጋ ላይ ሳለ ይረዳዋል፣ መኝታውንም በበሽታው ጊዜ ያነጥፍለታል። ጥበቡ ኃይለ ሥላሴ ደከመኝ ሰለቸኝ ሳይል ጉስቁልና፣ ጦርነት፣ ረሃብና ድህነት የተጫጫነውን የተለያየ ምስኪን ሕዝብ በቅንነትና በትጋት ያገለገለበትን አምላካችን የሰራዊት ጌታ እግዚአብሔር አየ። ለዚህ ታማኝ ባሪያው ከአእምሮ በላይ የሆነ እንክብካቤን ያደርግለት ዘንድ የዓለም መንግስታት ድርጅትን አስነሳው። ሴፕቴምበር 30 2009 የጡረታ ዕድሜው ስለደረሰ ሙሉ መብቱ ተከብሮለት የኒውዮርክ ቆይታችን ከልዩ ምስጋናና መልካም አሸኛኘት ጋር ተጠናቀቀ። ሰይጣን እንደተመኘው ሳይሆን በዩኒሴፍ ላለፉት 20 ዓመታት ጥበቡ ኃይለ ሥላሴ በቅንነትና በትጋት ያበረከተውን አገልግሎት እግዚአብሔር በክብር ቋጨልን። ወደ ሀገራችን ኢትዮጵያ ደግሞ ገብተን እንደ አንድ ዜጋ የሚጠቀምብን ለማበርከት ጉዟችንን ይዘን ተነሳን። ኦክቶበር 25 2009 የድል ምስክርነት በቶሮንቶና ዲትሮይት። ኖቬምበር 2010 ይህንን ህንጻ እንኳን ላርፍበት ባጠገቡ ባለፍኩ ቁጥር ገላምጮው ተቆጥቼው ነው ማልፈው። የፓስተር ዘካርያስ ንግግር ነው። ይህንን ያለው የድል ምስክርነታችንን ለእግዚአብሔር ክብር በቅዱሳን መካከል ለመስጠት ቶሮንቶ በገባንለት ነበር። ካናዳ ያሳለፍናቸውን እነዚያን አስጨናቂ 6 ወራት ትዝ እያሉት ነው። ያረፍነው ደግሞ እዚያው ማውንት ሳይናይ ሆስፒታል አጠገብ ካለው ከኖርኩበት መሆኑ ገርሞት ነው። የጥበቡን ቀብር ቶሮንቶ ሊያደርግ የተመኘው ጠላታችንን ከፍታ ያስረገጠን አምላካችን ይክበር። ኢየሱስ የጌቶች ጌታ ነው። ጠላቶችህም ይገዙልሃል፣ አንተም ከፍታቸውን ትረግጣለህ። ዘዳግም 33 ቁጥር 29። ታላቅ የመጽናናትና የድል ጊዜ በቶሮንቶ ካናዳ እንዲሁም በዲትሮይት ሚቺጋን አደረገልን።
እግዚአብሔር እነዚያ በድን የነበሩት የጥበቡ እግሮች እግዚአብሔርን ሊያመልኩ ሊሰግዱና የአምላኩን ታላቅነት ሊናገሩ በተለያዩ ስፍራዎች ቆመዋል። የቶሮንቶ ግን የምስክርነቶቻችን ሁሉ ቁንጮ ነው። አስጨመረልን ሞገስ፣ አስደረበልን ካባ። ይህን የጻፍኩት ጃንዋሪ 2008 እንደ አውሮፓውያን አቆጣጠር ነው። ከቶሮንቶ ማውንት ሳይናይ ሆስፒታል ወደ አሜሪካ በልዩ አውሮፕላንና ክብር ለተጨማሪ ሕክምና እንድንወሰድ ጌታ ሲያደርግ ቀብሩን በካናዳ ሊፈጽም ከታገለን ከሞት ጉያ ባለቤቴን ስላወጣልኝ የጻፍኩት ነው። ለመጀመሪያም ጊዜ ያነበብኩት የቶሮንቶን ቅዱሳን ስንሰናበት ነበር። እግዚአብሔር አምላክ በአዳምና ሔዋን ውድቀት ምክንያት በኃጢአት ቀንበር ውስጥ ለወደቀው የሰው ልጅ እንዲህ አለ፣ የኔ ወዳጅ እንድትሆን ዘርክን ከኔ የነጠለው ኃጢአተኛ፣ በደለኛ፣ ልበ ደንዳናና አመፀኛ መሆንህ እውነት ነው። ሆኖም ግን ከዚህ ሁሉ ነፃ የምትወጣበት እንደገናም የኔ የምትሆንበት መንገዱ አንድና ብቸኛ ነው። እርሱም ይቅርታዬ ነው። በምወደው ልጄ የምገልጠው ምህረቴ ነው። አዎን ሰው ሆይ ከዘላለም ሞት የምትተርፈው እውነት የሆነው ኃጢአትህ ጥልቅ በሆነው ምህረቴ ሲደመሰስ ብቻ ነው አለና ኃጢአት ሊያስከትል የተገባው ዘላለማዊ ሞት፣ የነፍሳችን ለውጥ፣ የኢየሱስ ጌታ ሽሮት አብ በልጁ ያስገኘልን እውነትና ምህረት አስወጥቶልናል አርነት። ታዲያ ይህን የማይወድ የሰው ዘር ጠላት ሲነድ ይኖራል በራስ ምታት። ለዚህ ይህ ባለጋራችን ይዞራል፣ ያደባል፣ ያሰላል፣ ያጠምዳል። ቢሆንለት ቢሳካለት አንድ ቀን ብንገኝለት ይሞክራል ሳይታክት። ለምን ቢባል እግዚአብሔር አምላክ በመካከልህ አድር ዘንድ መቅደስን ስራልኝ ያለውን ሕዝቡና ርስቱ ያረገውን ከኃጢአት ካበሳው በልጁ ደም ያጠበውን ሰው ለመጣል ሳይሆን ቢቀር ለማድከም ሁሌም ይጥራል። ለምሳሌ ባለፈው 2007 ዲያብሎስ ሙከራው ቢሰምርለት እንደ ጥረቱ ቢሆን ኖሮ ቢሳካለት ለቤታችን የደገሰው የሐዘን ጽዋ ምሬት ሚያንገዳግድ ነበር ከቆምንበት። ኢየሱስ የጌቶች ሁሉ ጌታ ነው ባልንበት፣ ፈዋሽነቱን ድንቅ አድራጊነቱን ባወጅንበት፣ ሞትና ሲኦል ድል መንሳቱ በትንሣኤው ጉልበት አለታችን የጸናበት፣ አምላካችን የታመንበት፣ በማምንነቱ በመመካት በዘመናት መሃል የተጓደድንበት፣ ኢየሱስ ያድናል፣ ኢየሱስ ያዋጣል፣ ኢየሱስ ከሞት ይታደጋል ያልንበት፣ ሊታይ ሊፈተን በክፋት የጨለማ ኃይላት ምክክሩ ተጧጧፈ ለሞት ወይ ለሽረት። በመጀመሪያ አሉ ሰይጣናት ሲማከሩ፣ ይጠበቅልን ሚስጥሩ እንዳይከሽፍብን ሐሳባችን ገና ከጅምሩ። እስቲ ረቂቅ በምትባለው በመካከለኛ ልጃቸው የሞት ወጥመዳችንን እንዘርጋው፣ ይታያል ያኔ ግትር እምነታቸው። አጥፊ መሳሪያችንን እንዘርጋው አውታራችንን፣ ካለችበት ሳትነሳ ህልውናዋን እናንሳ ሲሉ ከሰማቸው የይሁዳ አንበሳ የጌቶቹ ጌታ ሞትን ድል የነሳ፣ አሰፍስፈው ሲጎመጁ ሕይወት ሊያበቃ ሊዘጋ ደጁ፣ ፈጥኖ ደርሶልን የጌታ እጁ በመለኮት ኃይል ድንገት ተፈጁ። ያም አልበቃቸውም የሚደንቅ ነው ነገሩ፣ ሰይጣንና የክፋት ሰራዊቱ ተጠራሩ፣ የሲኦል ደጆች ተጠናከሩ። እግዚአብሔር የመንፈሱ ማደሪያ ያደረገውን ለማፍረስ ተማከሩ። እንዲህ ሲሉ ያ ሰው የአምላኩ ትምክህተኛ፣ የጽድቅና የእውነት መንገደኛ፣ የወንጌል አርበኛ፣ ያ ሰው ያስቸገረን በዚያ ስም ያስጨነቀን፣ አሁን ነው ቀኑ የመገኛው። በአምላኩ ላይ ባለው እምነት ለዘመናት አውኮናል፣ መውጫ መግቢያ ሳጥቶናል፣ በየደረስንበት አስጨንቆናል። በችግር በመከራ ሁሉን ነስተን በማሳጣት በሶማሌም በማስማረክ ሞከር ነው፣ አሰር ነው፣ አስጨነቅ ነው፣ አዋረድ ነው። አሁን አገኘ ነው ያዝ ነው ስንል በእኛው ላይ ብሶ ስንቶቹን አሳጥቶናል፣ ከእጃችን አስረግፎናል። የእምነት አርበኞች አርጎብን የኛ የነበሩት ግብሎች ዛሬ ጠላቶቻችን ሆነውብናል። ያ ሰው ይውጣልን፣ ለመንግስታችን አልበጀንም። በጸሎቱና ካፉ በሚወጣው በማንወደው ቃል በአምላኩ ስም አቃጠለን፣ ፈጀን፣ በስጋው ማረክ ነው፣ አዋረድ ነው፣ አስጨነቅ ነው፣ ተገኘልን ያልነው ያ ሰው ይብሱን ብሎ በፈንታው ስንቱን ነው ነጥቆን ይወጣው።
ለ11 ዓመታት በግዞት በምርኮ ያስቀመጥነው ያ ሰው ዓይናችን እያየ ቆሽታችን እያረረ በምስክርነቱ ቃል በአምላኩ ስም ከደጃችን በረረ። በመንፈስ በሥጋውም ሄደ ከበረ። በእርሱና ለእርሱ በሆነው ሁሉ የአምላኩ ኃያልነት ሁሉን ቻይነትና ድል አድራጊነት ለዓለም ተመሰከረ። በቃ አሉ ሰይጣንና መላእክቱ፣ አንጀታቸው እየተንጨረጨረ ውስጣቸው በቁጣና በቅናት በጥላቻ እያረረ። አንድ ነገር ተመካከሩ። አጋንንትን ነገር የመርሳት አምኔዥያ አለባቸው። የትናንቱን ሽንፈታቸውን ዛሬ ረሱና ይመካከሩ ጀመር። ደግሞ እንደገና እስከ መቼ? እረ እስከ መቼ? አሉ የሲኦል ኃይላት በሙሉ። ለብርቱ ምክክር እንሰባሰብ ተባባሉ። ምክራቸውንም ለመተግበር ተማማሉ። እንዲህ ሲሉ በቃ መኖሩ ያብቃ በዚች ምድር ላይ፣ ሄዶ እዚያው ይኑር በላይ በሰማይ፣ አያስጨንቀን ከዚህስ በላይ። ከቤቱ ርቆ ለሥራ ጉዳይ ይመጣልና ድንበራችን ላይ፣ ያኔ ነው ጉዱ የሚታየው በምድረ በዳ ስንገጥመው አሉና ተመካከሩ። አመቺ ጊዜም መሻት ጀመሩ። ጌታ እግዚአብሔር ግን በዙፋኑ ላይ ስቆባቸው ምክራቸውን ሲያይ ምክንያቱንስ ብንል የምድረ ካናዳ የግዛቱ መንፈስ በጭንቅ በጥበት ላቀደው ጥንስስ አምላክህ እግዚአብሔር አለውና መልስ። ጨካኝ ሐሳቡን የሞት ድግሱን አንገዳጋጅ ጽዋ የሚመራውን በጽልመት ጓዳው ያዘጋጀውን በዝርዝር ያየ ጌታ እግዚአብሔር እኛን ሊያስመልጥ ወጥመድ ሊሰብር ለማዳን ወጣ ሞትን ለመሻር። ሆነ ትርምስ ባጋንንት መንደር፣ ወዴት ይድረስ አትውጠው ምድር። ያሰበው ሁሉ ናላው እስኪዞር መናቀረና ስንቱ ምክክር በጸጸት በፍርሃት እየሰገደ በውርደት እንዲህ ሲል ተናዘዘ የማይክዳውን እውነት። አይ የኔ ነገር ዛሬም ደግሜ መርሳቴ የማይነካ መንካቴ። ጠር ሆኖ ይኖራል ለመንግስቴ እግዚአብሔር በጸጋው ያዳነው ርስቴ ብሎ የለየውን በደሙ አንጽቶ ያጠበውን እንዳይኑ ብሌን የሚያየውን ያን ሕዝብ የሚነካ ያይኑን ብሌን እንደሚነካ በዚያ ቃል በማይሻረው ተጽፎ ኖሯል ለካ። ለካ በአምላኩ መንፈስ የተነካ አይነካም ለካ። እጥፍ ይቅርታ ላረግኩት ጥፋት መጥቼ ጉድ ሆንኩ ባድራሻ ስህተት። ይል ቢቀባጥር ቢሞላ ጸጸት ማን ሊሰማው ነው የውሸት አባት? በእጥፍ በድርብ ሊቀጣው ቅጣት ጌታ መጣበት በበቀል እሳት። ጠላቴ ሆይ ስማ ስማ ዛሬም ነግርሃለሁ፣ የማይዋጥልህን እውነት አስታውቀሃለሁ። አንተው በጫርከው ባሴርከው ደባ አስጨመርክልን ሞገስ አስደረብክልን ካባ። እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ለበጎ እንዲሆን ነገር ሁሉ ዛሬም መርሳትህ ይገርመኛል ይደንቀኛል፣ ለኔ ግን ተመችቶኛል። ምክንያቱም አንተ ከጥልቅ ክፋትህ አውጥታ አውርደህ አሁን ነው ድል ያልክበት እርሷን የማገኝበት ነገሩ ሁሉ ተለውጦ ሲሆን አውቃለሁ ተገልብጦ የአምላኬ ክብሩ ተገልጦ። ክብርና ምስጋና ለጌቶቹ ጌታ ለሰራዊት አምላክ ጠላቴን ለረታ። ያዘን ማቄን ጥሎ ለሞላኝ እልልታ። ከጥግ እስከ ጥግ በምድር ዙሪያ ስለኛ የቆማችሁ በንጉሱ ማደሪያ ምርኮ ተመልሷል ከዲያብሎስ ጉያ። ክብር ለአምላካችን እንበል ሃሌሉያ። ያቺ ቀን ደረሰች። ጥበቡ ኃይለ ሥላሴ የእግዚአብሔር ሰው እንደመሆኑ መጠን የምድር ዘመኑ እየተጠቃለለ እንደሆነ የገባው ሰው ነበር። እኔን የሚገባኝ ግን አሁን ነው መለስ ብዬ ሳስበው። ኢየሱስ ክርስቶስ የመስቀል ሞት በኢየሩሳሌም እንደሚጠብቀው እያወቀ የሚገሰግሰው ግን ወደዚያው ነበር። አምላኩን መሳዩ የኔ ጥበቡም የምድር ጉዳዩን ለማጠናቀቅ የሚገሰግስ ሰው ነበር። የእግዚአብሔርን ቤትና አገልጋዮቹንም በሚመለከት የእግዚአብሔር መንፈስ ለልባችን ተናግሮን ለጌታ የለየነው ማንኛውም ነገር በአስቸኳይ ከእጃችን እንዲወጣና ወደ ስፍራው እንዲደርስ የውዴ ልብ ይጣደፋል። ተሳክቶም ሲያየው በልብ የሚፈጠረው እፎይታ ሳይ እኔም አብሬው እፎይ ይላለሁ። እግዚአብሔር በልቡ ሞልቶ ያትረፈረፈለትን ፍቅር ለቤተሰብ ለእህት ለወንድሞች በሚችለው ሁሉ በመግለጥ እንደ ቤተሰብ መቀጠል ስላለበት ጉዳይ ፈር ለማስያዝ ራእዩንና ኃላፊነቱን ወደ እኔና ወደ ልጆቹ ለማስተላለፍ ሌላም የቀረው ሐሳብ አለው። አምላኩ እግዚአብሔር እንዲያደርግለት የተመኘው እሱ በሌለበት እኔ ግራ እንዳይገባኝ
ራሴን የማስጠለልበት አድራሻ እንዳላጣ፣ ለልጆቻችንም አገር ሲገቡ የሚሰባሰቡበት እንዳያጡ ጥበቡ በአስቸኳይና በጥራት እንዲሰራ የሚፈልገው መኖሪያ ቤት ነው። እናም እሱ በአካል ተገኝቶ ሊያሰራው ባልቻለበትና በጥልቅ የጤንነት ግብግብ ላይ በነበርንበት ወቅት ይህን ሐሳቡን የሚያስፈጽምለት ሰው እግዚአብሔር አስነሳ። ታላቅ ወንድሜ ገብሩን ያልነበረውን ጤንነት፣ ጉልበት፣ ማስተዋልንም እግዚአብሔር ሰጥቶ በሁለት የተለያዩ ወቅቶች የኛን ቤት ሊሰራ በተነሳበት ጊዜ እግዚአብሔር እንዲህ ብሎታል። ይሄ አገልግሎት ነው። ለሁለተኛ ጊዜ ደግሞ አሮጌ መዝገብ ከምታገላብጥ ይህን አገልግሎት አድርጌ ሰጥቻለሁ ሲል የእግዚአብሔር ድምጽ እንደገና ወደ ወንድሜ መጥቶለት ነበር። ስለዚህኛው የእግዚአብሔር ድምጽ የተረዳው ወንድሜ ሲናገር በአንድ በኩል ከሂሳብ ኦዲተርነት ስራዬ ጋር በተያያዘ መልክ አይቼዋለሁ፣ ያው የቆየው የሂሳብ መዛግብት ስለማገላብጥ፣ በሌላ በኩል ደግሞ አእምሮዬ አሮጌ ፋይል እያወጣው ዘመኔን እንዳላሳልፍ ማለቱም ይመስለኛል። ይህንን ከጌታ ከሰማው ጊዜ ወዲህ እውነትም ልክ እንደ አገልግሎት ቆጥሬው ነበር የምሰራው። ቤቱ በጥራትና በፍጥነት እንዲያልቅም የተጋሁት። ውዴ ጥበቡም የዚህን ቤት ፍጻሜ ለማየት ውስጡ ይጣደፋል። አስፈላጊና ወሳኝ በሆኑ ወቅቶች ሁሉ ወደ አገር ቤት መምጣት አምላኩ እያስቻለው በልቡ ያሰበውን ለቤቱ ስራ ምርጥ ዕቃዎች በመምረጥ ቤቱን ለማስዋብ የኔን ምርጫና ከለር ሳይቀር በማክበር ሁሉ እሷ እንደምትወደው ይሁን ሲል እኔ አልገባኝም ነበር። ስራው እንዲቻኮል ሲያደርግ ሁሉ አልቆና አምሮ ባየ ጊዜ የውስጥና የውጭ መብራቶችን ሁሉ አስበርቶ እያየ የተሰማውን ደስታ አምላኩን በማክበርና በማመስገን ሲገልጽ እኔ ገና አልገባኝም። ወንድሜን ገብሩን እየባረከ እግዚአብሔርን ደጋግሞ እግዚአብሔር ሆይ አመሰግንሃለሁ፣ እግዚአብሔር ሆይ አመሰግንሃለሁ፣ ያቺ ቀን ደረሰች እያለ በመንፈሱ ሐሴት ሲያደርግ እኔ ግን አሁንም አልገባኝም። ምናልባት ጥበቡ የገባው እንዲገባኝ ውስጥ ያልፈለገም ይሆን? በደናው ቀን ያኔ ድሮ እግዚአብሔር የኔና የጥበቡን ትዳር በገመደበት ምን ጊዜም ሊላላና በጠስ በማይችለው ፍቅራችን ውስጥ እያለን አይኖቹ በእንባ እያቀረሩ እንዲህ ያለኝን አስታወስኩ። የዛሬ 20 ዓመት ገደማ ማሚዬ፣ መቼም በምድር ላይ ለዘላለም አንኖርም። በየተራችን ወደ እግዚአብሔር እንሄዳለን። አንቺ ሄደሽ ግን እኔ እዚህ ዓለም ብቻዬን እንዳይተወኝ እንድቀድምሽ አምላኬን ለምኜዋለሁ ሲለኝ ደነገጥኩ። በአባባሉና በውስጡ በማነበው እውነተኛ ስሜት ምን ማለቱ ነው አልኩ። ለራሴም ኑሮን ያለ ጥበቡ ብቻዬን ስለመኖር ላፍታ ያህል እንኳን ላለማሰብ ውስጤን ከለከልኩት። ለምን እንዲህ ያለ ሐሳብ ታስባለህ ዳድ? አብሮ ማለፍም አየር ተነጥቆም ጌታንና መላእክቱን መገናኘትም እኮ አለ። እኔስ ያን ያደርግልን እላለሁ። አንተ በሌለህበት ዓለም ራሴን ማሰብ አልችልም ዳድዬ አልኩት። ነገሩን አሁን ደፍሬ ያነሳሁት እንጂ ያ አባባሉ ዳግም በሐሳቤ ቃጭሉን ሳያሰማ አእምሮዬ ጥግ ቦጫጭቄ ቀብሬው ነበር። ያኔውኑ ነበር ከራሴ ጋር ቃል የገባሁት የዚህን ሐሳብ ትዝታ ደብዛውን ለማጥፋት። ስለዚህም እስከ መጨረሻ ድረስ የማስበውም ሆነ የምናገረው ስለ ጥበቡ መኖርና ገና በምድር ላይ ስለሚቀረው አገልግሎት ነው። 5 ዓመት በፈጀው በዚህ የጤንነት ተግዳሮትም ለራሱ ለጥበቡ እንኳ የምናገረው እንደ ልማዳችን ልብ ለልብ እጅ ለእጅ ተያይዘን ስለምንሮጠው የእምነት ሩጫ ነበር። ከሞት ጋር አትስማማ እያልኩ ማወጄም እንዲሁ ከነጣቂዎች ነጥቆ ግሩምና ድንቅ አድርጎ እግዚአብሔር የሰራልንን ቤት መደምደሚያ ለመከታተልና ዕቃዎቻችንንም ቦታ ቦታ ለማስያዝ ወደ ሀገራችን ኖቬምበር 2011 ውስጥ መጣን። ሁሉ ከተስተካከለ በኋላ በቤቱ መኖር የጀመርነው ከወገኖች ጋር እግዚአብሔርን በማመስገንና ለስሙ ክብርን በመስጠት ነበር። በዚያ የምስጋና መስዋዕት ለአምላካችን አቀረብን። አብረውም በጾምና በጸሎት ከጎናችን የቆሙ የጸሎት አገልጋዮች በኮንትራት አውቶቡስ እየሞሉ መጥተው ክብር የሚገባውን እግዚአብሔርን አብረን አከበር ነው። የዚህም ቤት ውብ ፍጻሜ ለባሪያው እንደምኞቱ ስላሳየው ይህ እግዚአብሔር የሰራው ቤት የራሱ መገልገያ እንዲሆን በየእሁድና ቅዳሜው የቤተ ክርስቲያን መሪዎችንና የተለያዩ አገልጋዮችን በመጥራት ክብር አልነው እግዚአብሔርን። ልጆቻችንም እግዚአብሔር የሰራልንን ቤት አይተው ለማመስገን ከአሜሪካ መጡ። ጥበቡ በወጣትነቱ
ገና ተማሪ ሳለ ጀምሮ የሚከራየው ቤት ትዝ ይለኛል። ምንም ያህል ያማረና ጥሩ ክፍሎች ያሉት ቤት ይሁን ወይንም ምንም ያህል ጎስቋላና ጠባብ ባለሰሌን ምንጣፍ ይሁን ጥበቡ ቤቱን ሲያደራጅ አግዳሚ ወንበር ያለበት የጸሎት ክፍል ማዘጋጀት ግን አይቀሬ ነበር። ዛሬም በዚህ ውብ ቤት በውስጡ ካሉት ክፍሎች መሃል የከበረና በጥራት የተሰራ ለጸሎትና ለአገልግሎት የለየው ልዩ ክፍል አምሮ ተዘጋጅቷል። ጥበቡ እግዚአብሔር ባደረገው ነገር ሁሉ አምላኩን አከበረ፣ ደስም አለው። እኔም ይህ እግዚአብሔር የሰራልን ቤት ነው። አገራችን ገብተን ከዚህ የእግዚአብሔር ሰው ከ37 ዓመት ጓዴ ከውዴ ከጥበቡ ጋር አምላካችንን እያመለክን የምንኖርበት ቤት ነው ብዬ አሰብኩ። ሰልፍ ከተከፈተብን ጊዜ አንስቶ ከሰይጣንና ከክፋት ሰራዊቱ ጋር 5 ዓመት የፈጀ ጦርነት ላይ ሳለን እኛ በሌለንበት እግዚአብሔር ለኛ የሰራው ይህ ቤት በዘመኑ ሁሉ ለሰው እንጂ ለራሱ ያልኖረው ጥበቡ ከትግሉ ሜዳ በድል ወጥቶ እፎይ የሚልበት እንደሚሆን ገመትኩ። ለትዳራችንና ለሕይወታችን ጌታ የመጨረሻ ዘመን አገልግሎታችንን የምናበረክትበት ቤት ነው ብዬም አሰብኩ። እንደገናም ከዓመታት በፊት ያኔ ድሮ የዩኒቨርሲቲ ተማሪ ሳለ እግዚአብሔር የተናገረውን አሰብኩ። ትዳር ከጀመርንበት ጊዜ አንስቶም በልባችን እየሞላ የመጣውን አሁን ልጆቻችን ከድሮ ጀምሮ ሲሰሙና አብረውንም ሲጸልዩ የኖሩትን የቤተሰብ ራዕይ ለእግዚአብሔር ክብር በሥራ የምንተገብርበት ቤት ነው አልኩ። በዚህ ጊዜ በዚህ ቤት ጣሪያ ስር ሆነን እግዚአብሔርን እያመለክነው ጥቂት ቀናት አሳለፍን። ያለፉ ብዙ ሞቶች። ጃንዋሪ 31 2012 ሌሊቱን በውስጤ ሲመላለስ ከነበረው ሐሳብ ጋር ነው በዚህ ጠዋት የነቃሁት። በድንገት የእግዚአብሔር መንፈስ ጥበቡን ይዤው ወደ አሜሪካ መብረር እንዳለብኝ በልቤ ጠንከር ብሎ አሳሰበኝ። ሌሊቱን እየነቃው የሐሳብ በተደጋጋሚ አይምሮዬን ሲያቆራርጥ አይቼዋለሁ። መሄዱንማ እንሄዳለን። ለፌብሩዋሪ 18 ቀን የሐኪም ቀጠሮ ስላለን ወደፊት ወደ አሜሪካ ለመጓዝ ሉፍታንዛ ቲኬት ቢሮ ተመዝግበናል። ግን ዛሬ ጠዋት ከመኝታችን ስንነቃ ያለሊት ላይ ድንገት በውስጤ ብቅ ይል የነበረው ሐሳብ አሁንም በልቤ ውስጥ አብሮኝ ነቅቷል። ትንሽም ጥበቡን ዳሰስ አድርገው ሰውነቱ ሞቅ ይላል። አብሮን የከረሙት ልጆቻችን እምነትና ባለቤቷ ዮናስ ከነ ልጆቻቸው ወደ አሜሪካ የሚመለሱት ያንለት ማታ ነው። እግዚአብሔር ያጎራበተን ወገኖቻችን ዶክተር ንጋትና ዶክተር ቱሉ አሉ። ልጆቻችንን ልትሰናበት ዶክተር ንጋት በጠዋት መታ ኖሮ ሰላም ልትለን እኔና ጥበቡ ወደ ነበርንበት መኝታ ክፍላችን ገባችና ተሳሳምን። ዶክተር ሰውነት ትንሽ ሞቃለ እንዴ አለች። በልቤ የተቀመጠውን ሐሳብ እንደገና ቀሰቀሰው አባባሏ። እኔም መስሎኛል። እስቲ የሙቀት መለኪያ ቴርሞሜትሩን ላምጣ። ሙቀት መለኪያው ጥበቡ በእርግጥ ትኩሳት እንዳለው አረጋገጠ። እኔም ከሌሊት ጀምሮ በውስጤ ሲመላለስ ያደረው ሐሳብ ከእግዚአብሔር እንደሆነ አረጋገጥኩ። በቃ ዛሬ ተነስተን ወደ አሜሪካ መሄድ አለብን። እንዲያውም ልጆቻችንም የሚጓዙበት ቀን ነው። አብረን እንሄዳለን አልኩ። ጥበቡ ይህ ድንገተኛ ሐሳብ ምንም ሳንዘጋጅ የራሴ ሐሳብ መሰለው። በስርዓት ተረጋግተን ለመሄድ የፌብሩዋሪ ቡኪንግ እያለን ማሚ ደግሞ ቶሎ ድንግጥት ያለሽ እኔ እኮ ደህና ነኝ፣ የሚያጣድፍ ምንም የለም፣ ትኬቱስ በአንድ ቀን እንዲህ ይገኛል እንዴ? አልፎ እንዲህ መርቶኛ ይቻለውና አምላኬን አይዞ ዳድዬ ብንሄድ ይሻላል። የምንሄደው እኮ ትኬቱ ከተገኘ ነው ገና። የእግዚአብሔር ፈቃድ መሆኑንም የማወቂያ መንገድ ይሆነናል። የሚጣደፈው ልቤ የሉፍታንዛ ቲኬት ቢሮ እስኪከፈት መጠበቅ አልቻለም። እዚያ የምትሰራውን እህት ለማግኘት የሞባይል ስልኳን እረፍት ነሳሁት። አስቸኳይ ነገር እንደሆነ ብላ ሞባይሏን አነሳችልኝ። እየነዳው ስለሆነ ያላነሳሁት። ምነው እህት ሊሻን የፌብሩዋሪውን ቡኪንግ እርሹ፣ ዛሬውኑ የምንጓዝበት ቲኬት ካገኘሽልን ወደ አሜሪካ መብረር እንፈልጋለን። ምነው ዶክተር ደህና አይደሉም እንዴ? እንዲህ በጥድፊያ ዛሬ የምትሄዱት? አይ ደህና ነው። ልጆቻችን ዛሬ ስለሚሄዱ አብረናቸው ብንሄድ መልካም ይሆናል ብዬ ነው። ከጥቂት ቆይታ በኋላ ያች እህት ደወለች። ኢኮኖሚ ክላስ ሞልቷል። በተጠባባቂነት የተመዘገቡ 7 ሰዎች አሉ። ኢኮኖሚው ለሱም አይመቸውም። ቢዝነስ ክላስስ? ቆይ እንግዲያው እሱን ደግሞ አጣርቼ ደውልልሻለሁ። በቢዝነስ ክላስ የምንጓዝበት 2 ቦታ ተገኘልን። ይህን ድንገተኛ ውሳኔን
ልጆቻችን ሲሰሙ ደስ አላቸው። በሩቅ ሆነው ከሚያስቡ ሊለዩት የማይወዱት አባታቸውን ይዤ ወደ አሜሪካ በመመለሴ ጥበቡ ድንገተኛ ሐሳቤ ከእምነት ሳይሆን ከፍርሃት እንዳይሆን ጥቂት አሰበ። የትኬቱ መገኘት እንደ ምልክት ሆኖለት አረጋጋው እንጂ ያ ጠዋት ብቅ ብሎ የነበረውም ትኩሳት ቀኑን ሙሉ ሳይመለስ ቀረ። ይህን ያልታቀደ መንገድ እግዚአብሔር እንዲያቀናጅቶት አውሮፕላን ውስጥ ገባን። ስፍራችንን ያዝን። የቀረበው መብልና መጠጥ ሁሉ ተስማምቶት በምቾትና በደህና ዴንቨር ኮሎራዶ ገባን። አሜሪካ በገባን በሁለተኛው ቀን ግን ጥበቡ ትኩሳትና ጠንከር ያለ ህመም ይሰማው ጀመር። ሐኪሞቹ ባደረጉት ምርመራ መሰረት ጥበቡ በአስቸኳይ ሆስፒታል መተኛት ነበረበት። የድንገተኛው ጉዞ ሚስጥር ያኔን የገባን። ልጆቹን ስለሚመራው የእግዚአብሔር መንፈስ ስሙ የተባረከ ይሁን። የገጠመን የጤና ተግዳሮት እንደ እውነቱና ሐኪሞች ገና ከጅምሩ እንደተናገሩት ቢሆን ኖሮ ጥበቡ በስጋው ሞት ከኛ መለየት የነበረበት ካናዳ የዛሬ 5 ዓመት በዚህ አስጨናቂ ሌሊት ነበር። አምላካችን ይህ አይሆንልኝም፣ አታደርገውም ሲል ያን የሞት መልአክ ከለከለ። ሌሎችም ሞት ያጠላባቸው ሌሊቶች ትዝ ይሉኛል። የቶሮንቶ ማውንት ሳይናይ ሆስፒታል ብቻ 3 የሞት ቀስቶች በጸሎት ኃይል መሰበራቸውን አስታውሳለሁ። በተለይ የአንደኛው ምሽት ይገርመኛል። ተረኛ አዳሪ የነበረች አንድ ሐኪም ጥበቡ የተነሳው ኤክስሬ አየር ከዳያፍራሙ በታች ያሳያል፣ በአስቸኳይ ኦፕራሲዮን መደረግ ሳይኖርበት አይቀርም እያለች መሯሯጥ ጀመረች። እርግጠኛ ለመሆን ለተጨማሪ የኤክስሬ ምርመራ ስትልከው እኔም ለአስቸኳይ የጸሎት እርዳታ በየቦታው ደወልኩ። አንዱ የደወልኩት ኦሬገን ወደሚገኙት ወገኖቻችን ወደ ነወይኒና አሰግድ፣ ሙላት፣ ሶሲና ፍስሐ ጉርሜሳ ነበር። በዚያ ምሽት የአንድነት ያዳር ጸሎት እንደነበራቸው እኔ አላወቅኩም። ሁለቱም ቤት ብደውል ስልካቸውን ስለማያነሱ መልእክቴን በዝርዝር ተውኩላቸው። ኋላ የነገሩኝ እጅግ የሚደንቅ ነበር። እግዚአብሔር መንፈስ ቅዱስ ምስጢራትን ገልጾላቸው ከኔ ሳይሰሙ ይጸልዩ ኖሯል። እግዚአብሔር አምላክ የሞትን መንፈስ እንዲመታ ጸልዩ። የሞት መንፈስ ነው። ኦፕራሲዮን እያለ ወዲያ ወዲህ ይሯሯጣል። እሰሩት ይህንን መንፈስ። የእግዚአብሔር መንፈስ በሰጣቸው ምሪት ያንን ክፉ ነብሰ ገዳይ አስረው ጸሎታቸውን ከጨረሱ ወዲያ የተውኩላቸው መልእክት አስገርሟቸው ደወሉልኝ። እግዚአብሔር አምላክ ስራችንን እንዴት እንደሰራልንና ዲያብሎስ አቅዶት ከነበረው አንድ ሌላ ሞት ባሪያውን እንደታደገልን አስተዋልን። ከዚያም በኋላ በተመሳሳይ ሁኔታ የመጣውን ብዙ ሞት አሳለፈ። 5 ዓመት አስቆጥሮናል። አምላካችን ከሞትም ያድናል። እርሱም ብቻውን ተአምር አድራጊ ነው። አምላካችን ፈዋሽ ነው። ኢየሱስ ጌታ ነው። እነዚህንና ሌሎችም የመድኃኒታችንን የኢየሱስ ክርስቶስን ማንነት የሚያውጁት የወንጌል እውነቶችና አዋጆች ዛሬም በውስጤ ይስተጋባሉ። አምላካችንና በእኔና በጥበቡ በአይነቱ አሳይቶናል። እናም ይህን እውነት ይዘን አውቀን ጨርሰናል የሚሉንን ሐኪሞች ተቋቁመናል። ከነርሱ ዕውቀት ያለፈ ዕውቀት እግዚአብሔር የሚባል እንዳለ እንዲያውቁም እግዚአብሔር በእኛ እንዳደረገ እነሱም ራሳቸው ምስክሮች ሆነዋል። መኖሪያቸው አንጀት እንጂ ደም ውስጥ ቢገኙ አደገኞች የሆኑ ባክቴሪያዎች የሰው ስህተት በሸነቆረው የጥበቡ አንጀት ውስጥ ያለ ከልካይ መውጫ መንገድ ቢያገኙም ጥበቡን መርዘው ያለ ጊዜው ሊገሉት አለመቻላቸው ድንቅ ነው። ከ2 ዓመት በፊት ሐኪሞች ከትልቁ አንጀት ወደ ታች መጨረሻ ላይ በምርመራ የደረሱበት የካንሰር እጢ ሰውነት ውስጥ ተስፋፍቶ ጥበቡ በዚያ አለመሞቱ ተአምር ነው። የስካውኑ ተግዳሮት ሳያንሰው ለ3 ሳምንት የገጠመው የአንጀት መቆላለፍ መፈታትስ የምንጠባበቀው ጌታ ድንገት መጥቶ ያደረገልን ተአምር የሩቅ ታሪክ አይደለም እኮ። የጥበቡ ሕይወት በዚያም አለማለፉ ሌላው ተአምር ነው። በዚህ ሁሉ ላይ በእነዚህ 5 ዓመታት ጥበቡ የተጎናጸፋቸው ጸጋ፣ በፊቱ ገጽታ የሚታየው አስገራሚ ፈገግታና ብርሃን፣ የሚያሳየው ትዕግስት የተሞላ እምነትና ተስፋ ፍጹም ምድራዊ ያለመሆኑ ራሱን የቻለ አስገራሚ ተአምር ነው። ሌላው የሚገርመውና የሚገርመኝ በእኔ በደካማዋ ውስጥ እግዚአብሔር ያኖረው ብርታትና ጸጋ ነው። ሐኪሞቹም ይደነቃሉ ስለ ማስረዳት ችሎታዬ። በተለይ ጥበቡ መናገር ሲያቅተው ወይም እንቅልፍ ላይ ሲሆን
እነሱ የሚጠቀሙባቸውን ቃላት ስለምናገር ሳይንቲፊክ መልስ ስለሚያስፈልጓቸው ጥያቄዎቼ እኔም እንደ ጥበቡ ሕክምና የተማርኩ ሰው እስክመስላቸው እርግጠኛም ሆነው እስኪጠይቁኝ ከሐኪም ቤት ውጪ እቤት ስንሆን ሌትና ቀን የሚያስፈልገውን ጥንቃቄ በትጋትና በፍቅር ለመፈጸም መቻሌ በተለይ ሆስፒታል መግባት በሚኖርበት ጊዜ ሁሉ የሚያጋጥሙን ተቀባይ ሐኪሞችና የየጊዜው ፕራይመሪ ቲም የሚባሉት በአብዛኛው አዳዲስ ስለሚሆኑ ከህመምተኛው መስማት ይፈልጋሉ። በወቅቱ እየተሰማው ስላለው ህመም መነሻም ሆነ አድራሻ ስለሚወስዳቸው የመድኃኒት አይነቶች ዝርዝር ኢንፎርሜሽን ያለ አንዳች ችግር ከኔ ይሰማሉ። እሱም መናገር ሲደክመው እሷን ስሟት ከኔ የበለጠ ስለኔ ትነግራቸዋለች ይላቸዋል። ረዘም ላለ ጊዜ የሚያውቁን ሐኪሞች ደግሞ ለሚስት ቢያንስ የክብር ዶክተሬት መስጠት ይኖርብናል ይሉታል። ሌሎች ደግሞ አንተ አንድ የታደልክ ሰው ነህ፣ ያንተ ጭንቅላት አእምሮ ሆና የምታስብልህ ሚስት አለች በማለት ሲናገሩ እሱም በኩራት ያለ ለበጣ she is my better half listen to her ግማሽ አካሌ ነች እሷን ስሟት እንደማለት ነው ሲላቸው እኔ ደግሞ ሳስረዳ እሱ አዳማጭ ይሆናል። ሐኪሞቹ ሰፊ ጊዜ ወስደው ከኔ ጋር ይነጋገራሉ። ለጥያቄዎቼ መልስ መስጠት፣ አስተያየቴን ባንክሮ ማዳመጥ ይወዳሉ። ስለሚያስቡት የተለያየ ፕሮሲጀርና ካደረጉለትም በኋላ ዝርዝር ግንኙነታቸውም ሆነ የሰሩትን ስራ የሚገልጹልኝ በአክብሮት ነው። የሐኪሞች ግምገማ ትክክል ካልመሰለኝና ካላረካኝ አንዳንዴም ተስፋ ቆርጠን እጅግራችንን አጣምረን የጥበቡን ሞት እንድንጠባበቅ ሊነግሩኝ ከሚመጡ ጋር ሙግት ገጥማለሁ።